እሺ ምን ታዲያ እንኳን አደረሰ ለመጀመሪያ እንኳን አብሮ አደረሰ። ያው ዛሬ እንደምታየው የጥምቀት በዓል እየተከበረ ነውና እስኪ ስለ ጥምቀት በዓልና ትናንትናም ከተራ ነበረ ስለሱ አንድ ነገር ማለት በቅድሚያ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። የጥምቀት በዓል በቤተክርስቲያናችን በአደባባይ ከሚከበሩ እጅግ በጣም ልዩና ውብ ከሆኑ በዓላቶቻችን መካከል አንዱ ነውና እግዚአብሔር አምላክ ፈቅዶ ለዚህ በዓል ስለደረስን ስሙ የተመሰገነ ይሁን። ከተራ እንግዲህ በቤተክርስቲያናችን ሁልጊዜ ጥር 10 የሚከበር በዓል ነውና ከተራ ጥር 10 የሚከበርበት ሲከበር ታቦታቱ ከመንበረ ክብራቸው ተነስተው ወደ ጥምቀተ ባህር እየሄዱ ይከበራልና እሱም ደግሞ ምክንያቱ በማቴዎስ ወንጌል ምዕራፍ 3 ላይ እንደተገለጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሄደ ተብሎ የተጻፈውን ምክንያት በማድረግ ከገሊላ ወደ ዮርዳኖስ መሄድ ምሳሌ በማድረግ እኛም ደግሞ ከየአብያተ ክርስቲያናቱ ወደ የጥምቀት ቦታው እንሄዳለን ማለት ነው። ከተራ የሚለውን ትርጉሙን ስንመለከት ከተራ ማለት የተከበበ ከተረ ከሚለው የግዕዝ ቃል የተገኘ ነው። የተከበበ ወይም ደግሞ የተከለከለ አንድ ቦታ የተጠራቀመ እንደማለት ነውና ብዙ ጊዜ ለጥምቀት የሚሆን ውሃ ምንጭ ስለሆነ የምንጠቀመው የምንጭ ውሃ ደግሞ ኃይለኛ አይደለም፣ አቅም ያለው አይደለም፣ እንደ ባህር ውሃ አይደለምና ካልተከተረ ካልተጠራቀመ ስለማይሆን እንከትረውና ለጥምቀት አገልግሎት እንዲውል እናደርገዋለን ማለት ነውና በዚህ ምክንያት ወደ ከተራ ቦታ ሄደን ወይም ደግሞ ውሃ ወደ ተከለለበት ስፍራ ሄደን ማክበር እንጀምራለን ማለት ነው። እሺ እናመሰግናለን። ነገ ደግሞ ቃና ዘገሊላ የሚከበርበት ነውና ቃና ዘገሊላ ከጥምቀት ጋር የሚያገናኘው ነገር እንግዲህ ወደ ቃና ገሊላ ጥያቄ ከማለፋችን በፊት ስለ ጥምቀቱ ትንሽ ብንል ያው ጥር 11 ሁሌ የምናከብረው የጌታችን የመድኃኒታችን ኢየሱስ ክርስቶስን የጥምቀቱን በዓል እናከብራለንና ጌታችን መድኃኒታችን ኢየሱስ ክርስቶስ በእደ ዮሐንስ በባሕረ ዮርዳኖስ የተጠመቀበት ዕለት ነው ጥር 11 የሚከበረው። እንግዲህ በዚህ ዕለት ቅድስት ቤተክርስቲያናችን እንደምታስተምረው አንደኛ ታላቅ የሆነ የጥምቀት ስርዓት በጌታችን በኢየሱስ ክርስቶስ አማካኝነት የተመሰረተበት ቤተክርስቲያን በጸሎተ ሃይማኖት ኃጢአትን በምታስተሰርይ በአንዲት ጥምቀት እናምናለን እያለች በጸሎት እንደምታውጀው ይሄ የጥምቀት ስርዓት የተመሰረተበት የዕዳ ደብዳቤያችን የተቀደደበት እንግዲህ ዲያብሎስ አዳምንና ሔዋንን ባለ ዕዳ አድርጎ በዮርዳኖስ ያስቀመጠው ያ የዕዳ ደብዳቤ የተቀደደበት የተደመሰሰበት በዓል ነው። ከሁሉ በላይ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በውሃ ተጠምቆ አርአያ የሆነበት ውሃ ለሰው ልጆች ሁሉ መድኃኒት እንዲሆን ውሃ ለሰው ልጆች ሁሉ የእግዚአብሔር መንግስት መግቢያ በር እንዲሆን እንግዲህ የሃይማኖታችን መሰረት አንዱ ጥምቀት ስለሆነና በዛ እንዲመሰረት ያደረገበት የጥምቀት ስርዓት የተመሰረተበት ታላቅ በዓል ነውና ከሱ ጋር ተያይዞ ጥር 12 የቃና ገሊላ በዓል እናከብራለን። በእርግጥ መጀመሪያ ታሪክን ከተመለከትን ቃና ዘገሊላ ቀኑ የሚሆነው የካቲት 23 ቀን የሚከበር ነው። ነገር ግን የውሃን በዓል ከውሃ በዓል ጋር ማክበር ይገባል ብለው ሊቃውንቱ ከጥምቀት ጋር አብሮ እንዲከበር አድርገውታል ማለት ነው። እንግዲህ ቃና ዘገሊላ የመጀመሪያው ተአምር ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ሲመላለስ የመጀመሪያው ተአምር የተፈጸመበት በዓል ነው። በዮሐንስ ወንጌል ብቻ ነው ተጽፎ የሚገኘው። ሌሎች ወንጌላውያን ይህንን አልገለጡትም። ዮሐንስ ብቻ ነው የገለጡት። እንግዲህ ዮሐንስ ያልተገለጠው ምስጢር የሚገልጥ ሐዋርያ ተብሎ የሚነገረው ለዛ ነውና ያልታየው እንዲታይ የተሰወረው እንዲገለጥ የሚያደርግ ሐዋርያ ስለሆነ ይህንን የቃና ገሊላ በዓልን በተመለከተ የጻፈልን ዮሐንስ ሐዋርያ ነውና ወንጌላዊ ዮሐንስ ነው። ስለዚህ በዚህ ስፍራ ላይ እንደተገለጠው ጌታችን ከእናቱ ከእመቤታችን ከሐዋርያቱ ጋር ተገኝቶ የዶኪማስን ቤት የባረከበት እመቤታችን በምልጃዋ ባዶ የነበረውን ጋን በወይን ጠጅ ያተረፈረፈችበት በዓል የሚከበርበት ታላቅ የቤተክርስቲያናችን በዓል ነውና ከጥምቀት ጋር ተያይዞ የሚከበርበት ምክንያት ውሃ ወደ ወይን ስለተለወጠ ጥምቀት በውሃ ስለሚከናወን የውሃን በዓል ከውሃ ጋር አንድ ላይ ተደርጎ ይከበር ብላ ነው ቤተክርስቲያን አንድ ላይ እንዲከበር ያደረገች። እሺ እናመሰግናለን። መልካም በዓል ይሁንላችሁ። እግዚአብሔር ያክብርልን። መልካም በዓል ይሁንላችሁ።